ኤሮስ እንዴት እንደምታስጠላኝ እኮ ብታውቅ። ቆይ እንዲህ ካስጠላሁሽ ልስፈልልሽ እንዴ? ኩች ኩች ሆታዬ ወይስ ኮይሜልከያ? የቱን ልስፈልልሽ? ቆይ ስንት ዓመት የምትከተለኝ አይደግምህም እንዴ? ህንዶች ምን ይላሉ መሰለሽ? ክላርሜ ቢጋ ኩርኪንግ ባርባሪ ይላሉ። ምን ማለት መሰለሽ? ንጉሱንም ለማንንም እኩል ያደርጋል ማለት ነው። እና ነገ ምረስ ይመስልሻል? ደግሞ ቅጣቱን በበጎ ነው ማለት ያለብሽ። በኋላ እንኳንም ቀጣይ ትያለሽ። አይ አባዬ አልልክም። ግልጽነትሽ፣ ነገሮችን በፊት ለፊት መናገርሽ፣ ደፋርነትሽ ነው ወደዋል። ግን ደግሞ ነገሮችን ምንም አለች በቃ የእስከ ዛሬ በቃናል። እኔም ደግሞ ለምሳሌ ደረጀ እንግዲህ በሚያሳዝን ሁኔታ ዳጣ ለመላ ቤተሰቡ ልጁ እንደሆነች እና ከሌላ እንደሚወልዳትም ከነገራቸው በኋላ ወይዘሮ ማርታ በአሁኑ ትዳራችን እንዲቋጭ እፈልጋለሁ በማለት እንግዲህ ወዲያውን የፍች ወረቀትም አዘጋጅታለታለች። በመጀመሪያ ደረጃ እንግዲህ አቶ ደረጀ ያሰበው ዳጣ የዲኤንኤ ምርመራ ካስመረመርኳት በኋላ እና ትክክለኛ የራሴ ልጅ መሆኑን ካሳመንኩም በኋላ በእርግጠኝነት ለሁሉም ቤተሰቦች እናገራለሁ እና ከዛም በኋላ ሳትሳቀቅ ፈታ ብላ ትኖራለች፣ ከልጆችም ጋር ትጫወታለች። ያቺ አበጌም እንግዲህ አትረብሻትም በማለት ነበር ይህንን የምርመራ ውጤት ሄዶ እንዲመረመር ያደረገው። ከተመረመሩም በኋላ ያው ጥርጣሬ ቢያድርበትም እንዲሁም ደግሞ በጣም ፈርቶ ነበር። በባለፈው ቪዲዮቸው ላይ እንግዲህ ዳጣ ልጄ ባትሆን ምን ላድርግ ነው ይህን ጊዜ ተለማምጃት ቆይቼ በማለት ሲጨነቅም ነበረ። ዳጣ እንዲሁም በተራው በጣም ስታዝንም ነበረ አባቴ ባትሆንስ በሚለው ሁለቶችም የነበረ ፍርሃት ነበረ። በዛሬው ዕለት ግን የፍርሃታቸው ወደ ደስታ ተቀይሯል። ተደስቶ ሳይጨርስ ግን ሌላ ፍርሃት መጥቶበት ነው የመጣው ማለት ነው። እንግዲህ አሁን የወይዘሮ ማርታ የፍች ጥያቄ ክው አድርጎታል። በሌላ በኩል እንግዲህ አበጌ አንድ አፍቃሪ አላት። የአፍቃሪ እንግዲህ ህንዲን ችጌራ ምናምን፣ ኧረ በጣም ነው ፈታ የሚያደርገው። በነገራችን ላይ የአበጌን ፍቅረኛ በጣም ደስ ይላል፣ ያስቃል። ህንዶችን እንዳለ ሽምጥጥ አድርጎታል። እስኪ ሰላም እንጀንጅንና የልጁ አባት ሆነላት። ከዛም በኋላ የልጅ አባት ነው ብላለኛ ለቤተሰባችን ስታስተዋውቀን ያን ያንተ እውነቱን ተናግረ ታዋርዳታለህ እና ጀንጅናት ስትለው እንግዲህ እሱ ምንድን ነው ያለው? እኔ ከአንቺ ውጭ ማንንም ሴት ማየት አልፈልግም፣ ካየውም አይን የሚጥፋ ምላስ የሚቆረጥ ጭንቅላት የሚበጠስ ክሬሻን ምናምን እያለ እንግዲህ በህንደኛ በጣም ነው የሚምለው። እንግዲህ አበግም ቆንት ልጅ ግን ምንድነው እንደዚህ እንደብድ የሚያደርግ ህንዶችን እንዳለ ስትሸመድዳቸው ነው እንደምትለው ትለዋለች። እንግዲህ እሱም በቃ ምን ታረጊዋለሽ እንደዛ ነኝ ደግሞ እኮ እኔ አመልካቸዋለሁ አምላክ ናቸው እያለ እንግዲህ በጣም ፈታ ሲያደርጋት ነበር። አበጌ ግን ቀልዶቹ ምንም አልወደደችም። አጠቃላይ እንዳለ ወደ ህንድ ነው እንግዲህ የሚሸመጥጠው። ሰው በአጭሩ ምንድን ነው ያለው እሱ እንግዲህ እኔ አልፈልግም ከአንቺ ውጭ መጀንጀን፣ ማንንም ሴት ሊቀርባት አልችልም በማለት እንግዲህ ይነግራታል። አበጌ ታሳምነዋለች። እኔ ያንተ መሆን ከፈለግኩ ያንተ እንደሆን ከፈለግ ይህንን ነገር ማድረግ አለበት ትለዋለች። እንግዲህ አፍቃሪዋም በቃ አንቺን የማገኝበት ይሄ ከሆነ አንዱ አማራጭ ምንም ችግር የለውም፣ ይሄን ነገር ፈጽማለሁ፣ የሰላም አባቷን የልጁ አባት ብዬ እታወቃታለሁ በማለት እንግዲህ ለመታወቅ ተዘጋጅቷል ማለት ነው። አድርጎ እንግዲህ እንደሚያሳምናቸው እያሰበበት ነው። በሌላ በኩል እንግዲህ አጅሪት ሁለት ጓደኛሞች ውሃና ያው ምጠኔ በባለፈው እኮ ልንሄድበት የነበረው መኪና ዳጣ ያስቀረችን ያው እንግዲህ ክብረ ንጽህናችን ወስደው በዛ የሚያስቀሩ ነበሩና ጓደኞቻችን የሄዱት እኮ በጣም እያለቀሱና በጣም ስቅስቅ ብለው እያለቀሱ ፖሊስ መጥቶ ይዟቸዋል ትላታለች ማለት ነው ለውሃ። ውሃ ደግሞ ንጽህና ታዲያ አይጠብቁም እንደ የታጠቡን በስነ ስርዓት ለብሳችሁ ምናምን ያለቻት። እንግዲህ ምጥኔም እንደዛ አይደለም ባክሽ፣ ጉዳዩ ሌላ ነው፣ ለካ ይሄን ነገር አታውቂም፣ በቃ ነው እንሂድ ወደ ቤት ተባብለው እንግዲህ ወደ ቤት ይሄዳሉ ማለት ነው። ወደ ቤት ከሄዱ በኋላ ደግሞ እንዴት አድርገን እናስደንግጣት ሰላምን እያሉ ያው አንድ ሀሳብና እቅድ ያመጣሉ። እቅዳቸውም እንግዲህ ምን ነበረ? እስኪ ሰላም ስምሽ ማን ነው ብለን እንሳቀባት የሚል ሀሳብ ነው ያመጡት። ምጥኔም እንግዲህ እሺ ትልና ተስማማለች። ያው ፈታ ለማለት ነው የሞከሩት እንግዲህ ከትምህርት ቤት መልስ። እነሱም እንግዲህ ያው ሰላምን ጠሯት ወዲያውኑ። ከዛ ማን ነው ምናምን ስትላቸው እንግዲህ እነሱም ምንድን ነው የፈለጋችሁ ስትላቸው በቃ እንደዚህ ነው ይላቸዋል። ይህ ማለት ስምሽ ማን ነው ይሏታል። እንግዲህ ሰላምም እንዲሁ እናንተ መና የሆናችሁ ሁለት ልጆች ትላቸዋለች። መና እንግዲህ የአጅሪቱ ውሃ ደግሞ መና ስላት በጣም ደስ አላት። ስም ምናምን የመስላት እና መና ማለት እኮ ስድብ ነው እንዴ ምናምን ስትላት ደግሞ እንደገና ነቃች።
ያው ዳጣም እንግዲህ ከቤት ወጣ ብላ ስለነበረ ሰላምና ናታ ተጨንቀው ነበረ። ወዲያውኑም ስልክ ደውለውላት የት ነሽ ሲላት እንግዲህ እኔ ያለሁት ቤት ነኝ፣ ምን ፈለከኝ ወይስ ለጠብ ነው የፈለከኝ ለምንድን ነው ብላ ስጠይቀውም ነበረ። እሱም አይ በቃ ለማረጋገጥ ነው የት እንደሆንሽ ይላታል። እሷም እንግዲህ ደህና ነኝ ትለዋለች። ደህና ከሆነችም በኋላ እንግዲህ ወደ ቤት እንድትመጣ ያዛታል። በእርግጥ እንግዲህ ያው ውሃ ናት ያስደነገጠቻቸው ዳጣ ከቤት የለችም በማለት እንግዲህ ናታንም ደውሎ ካረጋገጠ በኋላ ቤት ውስጥ እንዳለች ውሃ ምንድን ነው ያለችው? በእርግጥ እኔ መኝታ ክፍል ውስጥ አላየኋትም፣ ሳሎን እና አባዬ ክፍል የለችም ነው ያለችው። እንግዲህ ናታንም በቃ ለአንቺ ቤቱ ሳሎኑና መኝታ ክፍላቸውን አይደል ይላታል። እሷም እንግዲህ ያው እኔ የምልህ ይልቅ የኬሚስትሪ መምሬ በጣም እያናደደኝ ነው፣ ትምህርት እየገባኝ አይደለም፣ እጄን ሳላወጣ ይጠይቀኛል፣ ምን ላድርግ እያለችው ነው። አይ እንግዲህ አንድ መምህር የውጭሽን ሳታወጭ መጠየቅ የለበትም መመለስም የለብሽም፣ ግን ደግሞ በጣም ነቅ የሆነች ትምህርትሽን መማር አለብሽ እያለ ይመክራታል። እሷም እንግዲህ እኔም እኮ ንቁ ነኝ ትለዋለች። አልተኛም ትላለች። ጭራሽ ልተኝ ነው እንዴ ብሎ እንግዲህ ያሳብባል። እሷም እንግዲህ አይ እንደዛ አይደለም በማለት ያው ትወጣለች ማለት ነው። እንግዲህ ወዲያውኑ ደግሞ ወደ ሳሎን ሊመጣና ዳጣ ያው ፊልም እያየች ነበረ። ዳጣ እንዴት ነሽ ይላታል። እሷም እንግዲህ ደህና እንደሆነ ትነግረዋለች። ናታንም ቆይ እኔ የምልሽ ለምን አንድ ቦታ ይዘሽኝ ወይም አብረን አንሄድም ይላታል። እሷም እንግዲህ ያው ውሃ ነበረች እና ከስራቸው ብቻ እኔም እሄዳለሁ ስትል ናታን ደስተኛ አልነበረም። ምክንያቱም ከዳጣ ጋር ነው ጊዜ ማሳለፍ የፈለገው። ዳጣ ደግሞ ውሃ እሺ ስላለች በቃ እሷ ከሄደች ችግር የለውም ትለዋለች ማለት ነው። እኔ አንቺ ጋር ነው መሄድ የምፈልገው ውሃ፣ አንቺ ጋር ደግሞ ሌላ ቀን እንሄዳለን ይላታል። እሷም እንግዲህ ሽው ማለት ያው ተረዳቸውና ትቀራለች ማለት ነው። እንግዲህ በመጨረሻ ደረጃም አበጌ ያው ዳጣ ከደረጀ መኝታ ክፍል ነበረች፣ ተደብቃም ታዳምጣለች። ምን እያልካት ነው? ልጅ እኮ አይደለችም፣ ለምን ትገባለህ ክላስ ትለዋለች። እሱም እንግዲህ እናንተ ስትገቡ አይደል ምን ችግር አለው ይላታል። ብቻ እንግዲህ የዛ መኝታ ክፍል እንድትገባ አትፈልግም። እንግዲህ ዳጣም ያው ተደብቃ ስትሰማቸው ነበረ። ምንድን ነው ያወራችሁት ትላለች። ዳጣም እንግዲህ ቀድማ አልነገረቻትም። ምንድን ነው ያደረገችው? ሰምቻቸዋለሁ ብለሽ አይደለ? ስለዚህ ምን እንደሰማሽ ንገሪኝ፣ እኔ እነሱ ምን እንዳወራን ትላታለች ማለት ነው። እሷ ደግሞ መናገር አልፈለገችም። ከዛ በተጨማሪ እንግዲህ እሷ ምንድን ነው ማድረግ የፈለገችው ከአባቷ ጋር ምን እንዳወሩ ለማጣራት ነው የሞከረች። እሷ ደግሞ ዝም ሊሆን አይችልም በማለት ነው እንግዲህ ዝም ያለቻት። ይሁን እንጂ እንግዲህ አባትን መኪና ውስጥ ሄዶ በቃ ወረቀቱን አሳየ ትለዋለች። ዳጣ ምርመራውን በጣም ተጨንቋል። አቶ ደረጀም እንግዲህ ወረቀቱን ለማየት መኪና ውስጥ እንግዲህ እንየው ምናልባትም ይሄ ወረቀት እኮ ሊያስለቀሰኝ ይችላል፣ ልጅ ካልሆንሽስ እያለ አሁንም ይደጋግምባታል። ዳጣም እንግዲህ ምን ችግር አለው ታዲያ አንተ ልጆች አሉ አይደለ? እኔም ምሳሌ ያሉልኝ ልጅ ካልሆንኩ ትለዋለች። እሱ ደግሞ አይ እንደዛ መሆን የለበትም ይላል። እንግዲያውስ መኪና ውስጥ ሄደን እናንብበውና እንየው ይላታል ማለት ነው። እሷም እንግዲህ ወደ መኪና ትሄዳለች። እዛ ውስጥ ከገባች በኋላ ግን በጣም ምንድን ነው እየተባባሉ ያው ያነባሉ። እንግዲህ ያቺ አበጌም እስኪ እኔም መኪና ውስጥ ሄጄ ማውራት አለብኝ፣ ምንድን ነው የምትወሩት ቀን ነው ምንድን ነው የምትገዛላት በማለት ያው መኪና ውስጥ ትገባለች ማለት ነው። መኪና ውስጥ ገብታ ራሱ ምንድን ነው የጠየቀችው? ሰላም ከማን ያረገዘችው? በቃ እናንተ አታስቡልኝም፣ እኔ የሚያሳስበኝ ነገር አያሳስባችሁም፣ እኔ የማስበው ነገር አይታሰባችሁም፣ እኔ ያልኩን ነገር ትክክል ነው ትላቸዋለች። ግን አባት ቆይ ምንድን ነው ያልተረዳንሽ አንቺ ልጅ እንደዚህ የሚያደርግሽ ይላታል። እሷም እንግዲህ ችግሯን ተነግረዋለች። ለምሳሌ በጣም ያሳስበኝ ሰላም ከማን እንዳረገዘች ነው ትለዋለች እንግዲህ ለአባቷ። እንዲሁም ደግሞ ያው በስልኳ ጠልፋት ነበር የምታወራውን እያንዳንዱ ቴክስት። ይህንንም አሳየችው። አባትም ተቆጣና በቀስ ብለሽ ውጭ ከስልኳ፣ መቼም ይሄን የጠለፍሽውን ነገር አታውቅም ብለሽ ነው እንደዚህ የምታረጊ ትላታለች ይላታል ማለት ነው። እሷም እንግዲህ ያው የጠለፈችውን ሀክ ያደረገችውን ነገሯን ያው እንድትወጣ አባቷ ምክንያት ሆኖ ወታለች። እንግዲህ አሁን የሰላምን ስልክ ሀክ አላደረገችውም። ተመልሳ እንግዲህ ካላደረገችው እንግዲህ ደረጀ ምንም የሚያስታውሰው ነገር የለም ስለ ሰላም ልጅ። ይሄ ነገርም አያገባኝም ብሎ እንግዲህ ዳር ይዞ ቁጭ ብሏል። ውጤቱን ካወቀች በኋላ ዳጣ እንግዲህ መኪና ውስጥ ለቅሶ፣ ደስታ ብቻ የህፃንነት እንግዲህ ደስ የሚል ጊዜ እያሳለፈች ነበር። በጣም ስትስቅ አባቴ እያሉ ሲላቀሱ ነበር። እንግዲህ እናትና አባትና ልጅ በጣም ነው የተላቀሱት። ምክንያቱም እሷም አባቷ መሆኗን አረጋገጠች፣ እሱም ልጁ መሆኑን አረጋገጠ። ከዛ ወደ ቤት ነው ተያይዘው ሄዱት። ቤት ተያይዘው ከሄዱ በኋላ ሁላቸውም ሳቅ በሳቅ ሆኖ ነው የገቡት። ወይዘሮ ማርታ በሰላም ነው ትላቸዋለች።
በቃ ዛሬ ደስ ብሎኛል፣ የሚጠጣ ነገር አምጡ፣ ቤቱን ሞቅ ሸብረቅ አድርጉት ይላል። እንግዲህ እነሱም ፏ ድምቅ ያደርጉታል ቤቱን። ካደመቁት በኋላ ግን በጣም ሰላም በትካዜ እያየቻቸው ነበረ። በተለይ ደግሞ ከደረጃ ላይ ያላት እይታ ያስነቃ ነበር። ከጠጡም ከደነሱም በኋላ እንግዲህ ደስ አለ ልነግራችሁ ነው ተዘጋጁ ይላቸዋል። እንግዲህ አሁን ሲጨፍሩ ቆይተው ከዛ ደግሞ ይህን ነገር ከነገራቸው እንደዛ አይደንሱም፣ አይጨፍሩም በእርግጠኝነት። ልጅ ማለት ዳጣ ናት ሊል ሲል እንግዲህ ዳጣ ተጨነቀች። ሁሉም ሰፍ ብሎ እየጠበቁን ነው ደረጀ ምን ሊል ይሆን እያሉ ማለት ነው። ምክንያቱም ምንድን ነው ይህን ያክል ያስደስተው ነገር በማለት እያሰቡ ነው ያሉት። እንግዲህ ደረጃ ይናገራል ወይስ አይናገርም? ወይዘሮ ማርታ ምን ትወስን ይሆናል? ዳጣ ልጅና ብሎ ከነገራቸውም በኋላ ብቻ መጨረሻው የከፋ ነው የሚሆን። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ ግምታችሁን አስቀምጡ።